የመጀመሪያ ባለ ታሪኬ በምትሰራበት ቤት ውስጥ ስለገጠማት ነገርና ስለ አጠቃላይ የህይወት ታሪኳ እንደሚከተለው ነበር የጻፈችው። ሰላም፣ እስኪ ጸልዩልኝ። በጣም መጥፎ ስሜት ውስጥ ነኝ። ለሚያይኝ ሰው ለብሼ ስራ ስወጣ ምንም ይሆንኩ አልመስልም። እኔ ግን ተስፋ መቁረጥ ውስጥ ከገባሁ ቆየሁ። አሁንማ ራሴን አጥፍቼ ግልግል ለማለት ነው የሚታየኝ። የምኖረው ብቻዬን ነው። ያደግኩት ዘመድ ቤት ነው። ደሞዝ የለውም እንጂ ጥሩ ገረድ ሆኜ ነው የኖርኩት። አሁን 37 ዓመቴ ነው። ግን በቃ ምንም አይነት የራሴን ቤተሰብ መመስረት አልቻልኩም። ያም የሆነው የአስተዳደጊ ተጽዕኖ ነው። አሁን ደግሞ ምን እንደመረረኝ ታውቃላችሁ? የሚሰራበት ቦታ ሴት ናት ባለቤቷ እና በቃ ከመቆየት የተነሳ የኔን ታሪክ የቀለለኝ መስሎኝ ሁሉንም ነግሬያታለሁ። እሷም በሀሳብም በገንዘብም አድርጋልኛለች። እኔም ከተቀጠርኩበት የሥራ መደብ ውጪ ያለችኝን እሰራለሁ። በገንዘብ ቢቀየር የኔ ይበልጣል። እና አሁን ምን ሆነ መሰላችሁ? እሷ እኔን ወደ መናቅ ሄደች። ማለት እኔ ሕፃን አይደለሁም። ሚልልኝ የራሴን ልጆች ማቀፊያ ነበር። ግን በቃ ሕይወት አልተሳካልኝም። ምንም በማያስኮርፍ ነገር ትዘጋኛለች። እኔ ደግሞ አልችልም፣ ይጨንቀኛል። ዲፕሬሽን ውስጥ ነው የምገባው። ለምሳሌ ስልክሽ ወይም ሳዝሽ ፊትሽ ደስ አላለውም ብላ ትዘጋኛለች። ያልነገርኳችሁ ከአሁን በፊት ዲፕሬሽን ውስጥ ገብቼ ነበር። እሷም ታውቃለች። እና ደግሞ እናት አባቴ በማለፋቸው ከስሜቱ ለመውጣት በብዙ ጥረት ነው ያለፍኩት። አሁን ግን በቃ የመጠላት ስሜት ነው የሚሰማኝ። ስራ እንዳልቀይር ለእኔ ቀላል አይደለም። እሷ ጋር በልምድ ነው የሚሰራው። እስኪ ንገሩኝ፣ እኔ ታሪኬን መናገሬ ነው ጥፋቴ? አሁንስ እንዴት ነው መሆን ያለብኝ? ሰው አምናለሁ፣ እሱንስ እንዴት ልተው? በጣም ነው የከፋኝ። ሁለተኛዋ ባለ ታሪኬ ከትዳር በፊት ከባለቤቷ ጋር የነበራት የአልጋ ላይ ግንኙነት ጥሩ እንደነበር፣ አሁን ግን ከተጋቡ በኋላ መጣጣም እንዳልቻሉ እና ምክንያቱን እንደሚከተለው ነበር ሙሉ ታሪኩን የጻፈችው። መፍትሄ ፈላጊ ባለትዳር ነኝ። እባካችሁ ከትዳር አጋራችሁ ጋር ከጋብቻ በፊት በነበራችሁ ግንኙነት ተጣጥማችሁ ከትዳር በኋላ ግን ደስተኛ እንዳልሆነና ብዙ የለመድኩ ነኝ። እንዲህ ታረግልኝ ነበር፣ እንደዛ እሆን ነበር ቢላችሁም ሁሌም እኔ ደግሞ ከሱ ውጪ ስለማላውቅ በግንኙነት ውስጥ ጸያፍ የምላቸውን ነገሮች ማድረግ ባልችልና አሁን ቤትና ልጅ ማስተዳደር ውጪም ስራ በመስራት ፔሬድ ሊመጣ ሰሞን ባለው ስሜት ማጣት፣ በድካም በሆርሞን መቀያየር፣ ጡት በማጥፋት በወሊድ ወቅት አንዳንዴ በሚኖር የወገብ ህመም፣ አንዳንዴም ድብርት ሲከሰት የስሜት ማጣት ቢኖር እኔ ስለማልችል ወይም ስሜት ስለሌለኝ ማለት ይቻላል። ብዙ ጊዜ ተነጋግረን ስሜቱን ተረዳኝ፣ ደክሞኝ ከሆነ አበርታኝ፣ አሞኝ ከሆነ አግዘኝ፣ የሴት ጣጣም ከሆነ ታገሰኝ፣ በበለጠ ደግሞ ሮማንቲክ ለመሆን ሞክር። የዛን ቀን ጥሩ ቃላትን መጠቀም፣ ደከመሽ ምን ላግዝሽ፣ እስቲ አረፍ በይ፣ ሻወር ውሰጂ፣ ለራስሽ ጊዜ ስጪ፣ እስቲ ወጣ እንበል የለም። እንደሚያስብልኝ የሚያደርጉ ነገሮችን ፍጠር፣ የውሎዬን ሁኔታ አወቅ ብዬ ነግሬዋለሁ። እሱ ምንም ብቻ ሲጎልበት ማኩረፍ፣ ከዛ ምንም ጥቅም እንደሌለኝ በህይወቱ ደስተኛ እንዳልሆነ እኔ ምንም ታክል እንደማላግዘው ይነግረኛል። ከጊዜ ወደ ጊዜ ያቺ ያለችው ስሜትም ልትጠፋ ዳር ደርሳለች። አሁን አርግዤ እርግዝናው ካመመኝ 1 ወር ሆኖኛል። ምንም ነገር ፍላጎት የለኝም። እንኳን ግንኙነት መብላት የከበደኝ ሰዓት ላይ ነኝ። 1 ወር ታግሶ ሰለቸው። ምንም ሳይሆን አኮረፈ። እኔም ዝም አልኩ። አሁን ጭቅጭቅ አልችልም፣ ደክሞኛል። ታዲያ ማታ 0% ነው ያንቺ አስተዋጽኦ በህይወቴ አለኝ። እኔም 100% ህይወትን ከፍ ወደምታረግበት ሂድ፣ እኔን ተወኝ አልኩት። የ3 ወር እርጉዝ ነኝ። ራሴን ላዳምጥ ወይስ የሱን ስሜት ለመጠበቅ ልጨነቅ? ምን ላርግልሽ በመባያው ጊዜ እና ይሄ ትዳር የሚጸና ይመስላችኋል? የታመመ ትዳር ነው የሚድን ይመስላችኋል? ከዚህ ውጪ ግን መልካም የሚባል ባልም አባትም ነው። እኔ እንደሱ 0% አልሰጠውም። ለህሊና ይምስል አንድ ውጭ ሀገር የምትኖር እናት ነኝ። ጓደኛ የሌለኝ፣ የልቤን ማወራ፣ ሁሉ ነገሬ ትዳሬ ልጄ የሆነ አማክሩኝ። እስቲ በተለይ እንደኔ በውጭ ዓለም ያላችሁ የበለጠ ትረዱኛላችሁ ብዬ አስባለሁ።
ስለ ቀና መልሳችሁ ጊዜ ሰጥታችሁ አስተያየት ለምትሰጡ ሁሉ አስቀድሜ ላመስግን። ቀጣዩ ባለታሪኬ ባለቤቴ ሚስት እንዳለው አላውቅም ነበረ። ከኔ በፊት ህይወት እንደነበረው ካገባሁት በኋላ አወቅኩኝ ስትል ነበር የጻፈችው። ምን አይነት የተረበሸ ስሜት ውስጥ ሆኜ እንደምነግራችሁ ተረዱ። ባለቤቴ የልጅ አባት ስንተዋወቅ እኔ ስለ ራሴ ቀረኝ የለም ስነግረው፣ የእሱን ስጠይቀው ጓደኛ ነበረችን ተለያየን አለ። በቃ እኛ ደግሞ 9 ዓመት ሆኖናል እና መንግስና ጥሩ ነው። የገዛ እህቱ ከአንቺ በፊት የነበረች ባለቤቱ ከመሞቷ በፊት ብላ ስትጀምር ጆሮዬን ሙሉ ተደናገርኩ። መደንገጤ ነታ የምታውቂ መስሎኝ አለች። ኧረ አላውቅም ብዬ ግራ ገባኝ። እሺ ምን ሆነ? አደጋ ነው ታውቃለች። ልትወልድ ገብታ ነው ያለችው አለችኝ። ብቻ ነገሩን ላሳጥርም የተናደድኩት ነቀዝነቱ እንዴት እንደዚህ አይነት ከባድ ነገር አለመናገሩ። ብቻ የሆነ ነገርን ከሆነ ነገር ጋር እያገናኘው አናቴ ሊፈነዳ ነው። ደግሞ ለእናቴ ስነግራት አንቺ ሚስት የሞተችበት እኮ ሲያገባ እስከ 3 ድረስ እንኳን ቢያገባ ደግማ ትሞትበታለች ብላ ደነገጠች። ስሙልኝ ብቻ ያበሻ፣ እስኪ ምን ትሉኛላችሁ? ባየሁት ቁጥር አለመናገሩ ድብቅነቱ እረር እያደረገኝ ነው። ቀጣዩ ባለታሪኪ በቤት አጋዧ ላይ ስለደረሰው አሳዛኝ ክስተት ነበር እንደሚከተለው የጻፈችው። ወር ሊሞላት ነው አጋዥ እኛ ቤት ከመጣች። የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው በዚህ አጭር ጊዜ ልብ የምታሳርፍ አስባ የምትሰራ ልጅ የምትወድና መንከባከብ የምትችል ጎበዝና ታታሪ ልጅ ናት። እግዚአብሔር አብዝቶ ይባርካት። እኛ ጋር ከመምጣቷ በፊት ክፍለ ሀገር የሥራ ዘርፋቸው ፖሊስ ሁለቱም የሆኑ ባልና ሚስት ቤት ስትረዳቸውና ልጃቸውን ስትንከባከብ ከ1 ዓመት ተኩል በላይ ቆይታለች። አባቷ በሕይወት የለም። ችግረኛ እናቷን ለመርዳት እስከ 3ኛ ክፍል ብቻ ተምራ ትምህርቷን አቋርጣ ነው ከቤቷ ያወጣችው። ማታ ላይ ቁጭ ብለን ስንጫወት ለእሷ ምንም ያልመሰላት ባለማወቅ ለእኛ ግን የሚያሳዝንና ጆሮን ጭው የሚያደርግ ነገር ነገረችን። እንዲህ ስትል በፊት የነበርኩበት ቤት ሰውዬ እኮ ምንም ሳያመኝ ወስዶኝ መርፌ ያስወግቶኛል። በድንጋጤ እንዴ ለምን? ምንም ሳያምሽ? አዎ። እሺ የቱ ጋር ነው የተወጋሽው? ክንዴ ላይ ብላ ጠቆመችን። አሁንም በድንጋጤ ስንት ዓመትሽ ነው? ቆይ አሁን 17 ይዣለሁ። መርፌውን ሲያስወጋኝ ግን 16 ዓመቴ ነበር። ቆይ ምን ብሎ ወደ ሐኪም ቤት ወሰደሽ? እንዳትታመም የሚረዳሽ መድኃኒት ነው። ምንም ችግር የለውም፣ ሁሉም ሰው ይወስዳል አለኝ። እሺ ቆይ ከዛ በኋላ ሳላመመሽም? መርፌ ከተወጋኝ በኋላ የሆነ ነገር ክንዴ ውስጥ አስቀምጠዋል። እናም እሱ እጄን ልብስ ሳጥብ ሲያመኝ ለሰውየው ልብስ ሳጥብ ክንዴ ውስጥ ያለው ነገር እያመመኝ ነው፣ አስወጣልኝ አልፈልግም ስለው አይ አይወጣም፣ እሱ እኮ ሆድሽ እንዳይታመም የሚረዳሽ መድኃኒት ነው አለኝ። በኢየሱስ ስም ስሜታችን ከባድ ነበር። ጥያቄ አከታተልንባት። ቆይ አስረጂኝ፣ አንቺ እንዴት ዝም ትያለሽ? ምንም ሳያምሽ ሐኪም ቤት ሲወስድሽ ለእኔ እንደሚጠቅመኝ ነው የነገረኝ። ነገር ግን አማርኛ ቋንቋ ስለማልችል ከሐኪሙ ጋር ያወሩትን አልሰማውም። ቆይ እሺ ፔሬድ ታያለሽ? አይቼ አላውቅም። ስንት ጊዜ ሆነው መድኃኒቱ? 5 ወር ሊሆነው ነው። አሁንም ደግሞ ጠይቅናት፣ ይህን ነገር ለሚስቱ እንዴት አልነገርሻትም? ሚስቱም እንደነገርኳችሁ ፖሊስ ነው። በጣም ኃይለኛ ናት። በጣም ነው የሚፈራት። ብዙ ጊዜ ትደበድበኛለች። ይህን መቋቋም ስላልቻልኩ ነው ራሱ የወጣሁት። እርሱም ከሚስቱ ጋር እንዳልቀር ወሬ እንኳን እንዳላወራ ያስጠነቅቀኝ ስለነበር አልነገርኳትም። እኔ ደንግጫለሁ፣ የምለው ጠፍቶኛል። ባለቤቴ በንዴት በግኗል። ይህ ቆሻሻ ሊጠቀምባት ፈልጎ ነው። አታሏት የወሊድ መቆጣጠሪያ ገና በ16 ዓመቷ ያስቀበራላት። አልተማረችማ፣ ምንም አታውቅማ፣ የገጠር ልጅ ናታ። የኔ ምስኪን የመድኃኒቱን ምንነትና የሰውየውን ፍላጎት በግልጽ ነገርናት። አምርራ ልቅ